አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ደህና ናችሁልኝ? ሁላችሁም ሰላም ናችሁ? ነው ያለው። አልሐምዱሊላ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ውድ እህቶቼ ዛሬም እንደተለመደው በአዲስ ጥቅስ መጥቼላችኋለሁኝ። ዛሬ በስደት ህይወታችን ውስጥ የሚያጋጥሙን ፈታኝ ቀናት በትዕግስት አልፈን ነገ ትልቅ ስኬት ላይ ለመድረስ ብርታት የሚሆኑ ጥልቅ ጥቅሶችን ይዤላችሁ መጥቻለሁ። ውድ እህቶቼ ቪዲዮውን ከመጀመራችሁ በፊት እናንተ በስደት ህይወታችሁ ውስጥ ትዕግስትን ያስተማራችሁ ትልቁ ነገር ምን እንደሆነ ኮሜንት ላይ ጻፉልኝ፣ አጋሩኝ። አሁን ወደ አዘጋጁት ጥቅስ እሄዳለሁ። ስደት ጥንካሬን እንጂ ድክመትን አያስተምርም። ዛሬ የምታፈሻት እያንዳንዷ ጠብታ ላብ ነገ የደስታሽና የጽናትሽ ምንጭ ትሆናለች። ውድ እህቴ ዛሬ የምታልፊበት ድካም፣ ጠዋት በማለዳ ተነስተሽ የምትለፊው ልፋት ሁሉ ለከንቱ አይደለም። ማንም በማያይሽ ቦታ ሆነሽ የምታፈሻት እያንዳንዷ ጠብታ ላብ ነገ የራስሽን ህይወት የምትቀይርበት፣ የምትፈልጊውን ኑሮ የምትመሰርችበት ትልቅ መሰረት እየሆነ ነው። ዛሬ በሰው አገር ብትደክሚም ነገ ግን በትውልድ አገርሽ ታሪክሽን በክብር ይቀየራል። ትዕግስት ማለት ዝም ብሎ መጠበቅ ሳይሆን እየሰሩና ፈጣሪን እያመሰገኑ የተሻለ ቀን እንደሚመጣ በጽናት ማመን ነው። ብዙ ጊዜ ስደት ላይ ስንሆን ቀናቶቹ የሚረዝሙ ፈተናውንም የማያበቃ ይመስለናል። ነገር ግን ትዕግስት ማለት እጅ መስጠት ማለት አይደለም። ዛሬ ባለሽበት አስቸጋሪ ሁኔታ ውስጥ ሆነሽ ነገ የተሻለ ህይወት ለራስሽ ለልጆችሽና ለቤተሰቦችሽ እንደምትሰጪ በውስጥሽ እያሰብሽ በጽናት መቆም ነው። በውስጥሽ ተስፋ ሰንቀሽ ፈጣሪ እያመሰገንሽ የምታሳልፉ እያንዳንዱ ቀን ወደ ስኬትሽ ያቀርብሻል። ውድ እህቴ ማንንም በማያይሽ ቦታ ብቸኝነት ውስጥ ሆነሽ የምትሰሪው ስራና የምትለፊው መስዋዕትነት ሁሉ ፈጣሪ ያውቃል። ድካምሽን ወደ በረከት፣ እንባሽን ደግሞ ወደ ትልቅ ሳቅ የሚቀይርበት ቀን በጣም ቅርብ ነው። አንዳንድ ቀን ብቻሽን የሆንሽ ሊመስልሽ ይችላል። የሰው አገር ኑሮ፣ የባህልና የቋንቋ ልዩነት ብቸኝነቱ ሊከብድሽ ይችላል። ነገር ግን ድካምሽንና ታማኝነትሽን ሁሉ የሚያይ ታላቁ ጌታ አላህ አለ። ዛሬ በሰው ፊት በብቸኝነት የምታፈሺው እንባ ነገ በሀገርሽ በቤተሰብሽ መሃል ወደ ትልቅ ኩራትና የደስታ ሳቅ ይቀየራል። የዛሬው ስቃይሽን የነገው የስኬትሽን መነሻ ታሪክሽ ነው። እህቶቼ እንግዲህ ጥቅሱ ይመስላል። እንደምትወዱት ተስፋ አደርጋለሁኝ። እናንተም ያላችሁ አስተያየታችሁ ስጡኝ ነው የሚባለው፣ ጻፉልኝ በኮሜንት ሴክሽን እና እንዴት አያችኋቸው? ጥሩ ናቸው? ልቀጥልባቸው ወይስ ምን ትላላችሁ? ወደ ምግቤ ልመለስ? የሆነ ትንሽ የብርታት እንኳን ይሰጣችኋል ብዬ ስለማስብ ነው። ማለት ሁሌ በአንድ አይነት ነገር ከመምጣት ትንሽ እንደዚህ ይሆናል አይደለ? ስሜታችንን በሚገልጽልን ጥቅሶች ቀየር ላድርጎ ብዬ ነው። እስካሁን በምትሰጡኝ አስተያየት ጥሩ እንደሆነ እየነገራችሁኝ ነው። አመሰግናለሁኝ። እንደዚህ እንድቀጥልበት የሚያደርገኝ የእናንተ አስተያየት ነው። በነገራችሁ ላይ የቴክኒክ ችግር ገጥሞኛል። ጉንፋን ይሁን ሳይነስ ይሁን አላወቅኩትም። ትንሽ ድምፄ እየቀያየረው ነው እና ለድምፅ ጥራት ይቅርታ ጠይቃለሁ። እና ውድ እህቶቼ እስቲ ያው እያንዳንዱ ሀሳባችሁ ንገሩኝ። በእርግጥ ሁሌ ቀጥይበት ጥሩ ነው እያላችሁኝ ነው።
ያ ሁሌ ምግብ ሲሆን ደግሞ ትንሽ ይሰለቸናል ብዬ ነው ቀየር ላድርገው ያልኩት ማለት ነው። አልሙሂም ይህ ይመስል ነበረ ውድ እህቶቼ ዛሬ ያቀረብኩላችሁ ጥቅሶች በስደት ቀናችሁ ላይ ጥቂትም ቢሆን ተስፋ ብርታት እንዲሆናችሁ ተስፋ አደርጋለሁኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ አትርሱ። ለሌሎች ብርቱ እህቶችንም እንዲደርስ ሼር አድርጉት። ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እወዳችኋለሁ። ደህና ሰንብቱልኝ።